ሰበር ዜና ባለማዕተብ ኦርቶዶክሳዊ የሆነ በሙሉ ይህንን ቪዲዮ ኮፒ ሊንክ ሪፖስት ሼር እናድርገው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታበታለች በዚህ ግለሰብ ላይ። ስለዚህ ክስ መመስረት ብቻ አይደለም፣ ክሱ ፍሬ እንዲያመጣ ሁላችንም ድምፃችንን ልናሰማ ይገባል። ከቤተክርስቲያኗ የሕግ ክፍል ጋር በመሆን ክሱ እንዲጸና በሕግ መፍትሄ እንዲሰጠው ሁላችንም ድምፃችንን ልናሰማ ይገባል። በተሰጠን በዚህ ፕላትፎርም ላይ እያየነው ሲሳደብ ነበር፣ እያየነው ሲራገም ነበር፣ እያየነው ቤተክርስቲያን እንደፈለገ ሲያበሻቀጣት ነበር። ስለዚህ በሕግ መጠየቅ አለበት። ሁላችሁም ይህንን ቪዲዮ አቅም ስጡት። ቪዲዮ እየሰራችሁ የሕግ አካላቶች እንዲሰሙን እንዲያዳምጡንና ከሕግ ክፍሉ ጎን እንድንቆም ዛሬ ላይ ያስፈልጋል። ማርያምን ነው ምላችሁ እንዳይቆጨን። ይህ ሰውዬ በሕግ መቀጣት አለበት። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሰበር ዜና ይዤላችሁ መጥቻለሁ። ኦርቶዶክሳውያን አብዝታው ተከሷል። ይህን ቪዲዮ ጉልበት እንዲኖረው ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አብራችሁኝ ሁኑ። ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዲስ አበባ ወንጀሉ ተጠርጣሪ ወይም ተከሳሽ አቶ ትዝታው ተጠርጣሪ ወይም ተከሳሹ ነዋሪነቱ በውጭ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃው ያሉትን አገልጋዮች የቤተክርስቲያን የበላይ ውሳኔ ሰጪ አካል የሆኑትን ቅዱስ ሲኖዶስና ሊቃነ ጳጳሳትን ለማዋረድ ለመሳደብና ምዕመኑን ስሜቱን ለመንካት ብሎም በሀገሪቷ ውስጥ ሁከትና ብጥብጥ እንዲነሳ ለማድረግ በተለያዩ መረጃ ማሰራጫ መንገዶችና ከ5000 በላይ ተከታይ ባለው የራሱ የዩቲዩብ ቻናል በመጠቀም አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳሙ ውስጥ ያሉ ገዳማውያን መነኮሳት አገልጋዮች ግብረ ሰዶማውያን ናቸው በማለት፣ ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት፣ ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍትን ድውያን መጽሐፍት ናቸው መጥፋት አለባቸው በማለት፣ ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጽሐፍት ድውያን ናቸው መጥፋት አለባቸው በማለት፣ አራተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውን የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖታት ናቸው በማለት፣ አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳንን ታቦት የማይጠቅም ሽንኩርት መክተፊያ ጣውላ ነው በማለት፣ ስድስተኛ ሰማዕቷ ቅድስት አርሴማን የምድራችን ጣዖት ናት በማለት፣ በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍት ተሰብስበው መቃጠል አለባቸው በማለት ነው። ይህንንና የመሳሰሉትን ክስ በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ክፍል ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ክስ አቅርቧል። ሰበር ዜና ቤተክርስቲያን ፓስተር ትዝታው ሳሙኤል ላይ ክስ መሰረተች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የሕግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መሰረተ። የቤተክርስቲያናችን ሕግ አገልግሎት መምሪያ ለኢትዮጵያ ፌዴራል ፖሊስ ባቀረበው ክስ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቤ ሕግ ዘርፍ እንዲተላለፍም ጠይቋል። በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይም ተከሳሹ ነዋሪነቱን በውጭ አገር በማድረግ የቤተክርስቲያኒቷን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምዕመናኑን ስሜት ለመንካት ብሎም በሀገሪቷ ውስጥ እውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና ከ5000 በላይ ተከታዮች ባሉት የራሱ የዩቲዩብ ቻናል በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱን ገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው
ግለሰቡም በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገድላትና ድርሳናት መጻሕፍትን ድውያን መጻሕፍት ናቸው፣ መጥፋት አለባቸው ማለቱን ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ናቸው በማለቱ ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስ ክስ መስርቷል። መምሪያውም በአጠቃላይ 7 ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲደረግ ባቀረበው አቤቱታም ገልጿል። መረጃው ለብዙዎች እንዲደርስ ኮፒ ሊንክ እና ሼር አድርጉት። መልካም ከቅድስት ቤተክርስቲያናችን የሚጠበቀው ነገር ሁሉ ተደርጓል። በለፈለፉ ባፍ ይጠፉ እንዲሉ ትዝታው ሳሙኤል በእያንዳንዱ ቅድስት ቤተክርስቲያን ላይ የከፈተው አፍ ዋጋ ሊያስከፍለው ጊዜው የቀረበ መስሏል። እንግዲህ የቤተክርስቲያን ልጆች የሆንን እኛን የቤተክርስቲያንን ወሰንና ይዞታን አትንኩ ባልን ሁከትና ብጥብጥ በመፍጠር እያለ የሚያጉረን ስርዓት ይህንን ሰው ምን ያደርገዋል የምንመለከተው ይሆናል። መሰል በቅድስት ቤተክርስቲያን ላይ በርካታ የሆኑ ዘለፋዎች ተፈጽመው ያውቃሉ፣ በነ ዮናታን አክሊሉ፣ በነ እዩ ጩፋ በመሳሰሉት። ነገር ግን እነዚህን እያቆለጳጰሰና እያሻሸ የሚተወው ህግና ስርዓት ይህንን ሰው ምን ያደርገዋል እንዲህ ፍጥጥ ብለን የምንመለከተው ጉዳይ ነው። ህግ ተጥሷል፣ እንዲሁ የጥላቻ ንግግር ተፈጽሞብናል። መንግስት የቤተክርስቲያንን ድምጽ ሰምቶ ህግና ስርዓትም እንዲሁ የቤተክርስቲያንን ጥሪ አድምጦ እርምጃ እንዲወስድ በትህትና እንጠይቃለን። ሰበር ዜና ላሰማችሁ። ቀደም ሲል ከ2 ቀን በፊት ፓስተር ትዝታው ሳሙኤል ለዓመታት ቅድስት ቤተክርስቲያን ሲሳደብና ሲያንቋሽሽ ቆይቶ በግዴለሽነት ህግ እንደሌለ ወይንም ተጠያቂ እንደሌለ አድርጎ ወደ ሀገር መግባቱ አስታውሰን ለሰራቸውም ወንጀሎች ለተናገራቸውም የስተት ንግግሮች ወይንም ሊጠየቅባቸው የሚችልባቸውን በህግ አግባብ ሊያስከስሰው የሚችለውን ሀሳቦች ወደ እናንተ አድርሻችሁ ነበር። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት የህግ ክፍል የተገኙትን መረጃዎች በማሰባሰብ በዛሬው ቀን ክስ መስርተዋል። በዚህም መሰረት የተከሰሰባቸውም የክስ አይነቶች እነዚህ ናቸው። እንደሚከተለው አነብላችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማቱ ውስጥ የሚገኙ ገዳማውያን መነኮሳት አገልጋዮችን ግብረ ሰዶማውያን ናቸው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመተትና የጠንቋይ ቤት ናት በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለጽባቸውን ሃይማኖታዊ የጸሎት፣ የታሪክና የገድላት ድርሳናት መጻሕፍትን ድውያን መጻሕፍት ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምታስከብራቸውን ቅዱሳን አባቶችና እናቶችን ጣዖት አምላኪ ብሎ በመሳደብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቃል ኪዳን ታቦት የሆነውን የማይጠቅም የሽንኩርት መክተፊያ ጣውላ ነው፣ መወገድ አለበት በማለት እነኝና ሌሎችንም በተናገራቸው መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክስ መስርታለች። በቀጣይ የሚኖረውን መረጃዎች ደግሞ አደርሳችኋለሁ። ሼር፣ ኮፒ ሊንክ ማድረጋችሁን አትዘንጉ። አንዱዓለም ከ3 ወር የእስር ጊዜው በኋላ ነፃ ወጣ። ግን እንዴት ነው ከህሊና ጋር ተስማምተ ከአይምሮ ጋር ተስማምተ ተኝተ ልትነሳ የምትችለው? እንዴት ሳይምሮ ፈቅዶልክ ሄደ መቃብሯ ላይ ለማልቀስ ቻልክ? ልክ እንደ እህታችን ሁሉ አንዱዓለም ጎሳ ነፍሷን ይማርና ቀነኒን ገሏታል ብላችሁ እርግጠኛ የሆናችሁ እስቲ ይህንን ጥያቄ መልሱልኝ። ይሄ ልጅ ገሏት ባይሆንስ ብላችሁ አስባችሁ ታውቃላችሁ? በመሰረቱ አንዱዓለም ጎሳን ለምን ጠረጠራችሁ እያልኩ አይደለም። እናንተ ህግ ራሱ የጠረጠረው አንዱዓለም ጎሳን ነው። መጠርጠራችሁ አይደለም ጥያቄ፣ እሱን ገሏታል ብላችሁ መገመታችሁ አይደለም የኔ ጥያቄ። ምናልባት አንዱዓለም ጎሳ ገሏት ባይሆን ይሄ የእናንተ የደቦ ፍርድ ህይወቱ ላይና ልጁ ላይ ሊፈጥር የሚችለውን አደጋስ አስባችሁበት ታውቃላችሁ? አስቡት። ይሄ ልጅ ገሏት ባይሆን ያጣው የልጅነት ፍቅረኛውን ነው። ጭራሽ ወደፊት ሚስቴ ትሆናለች፣ የልጆቼ እናት ትሆናለች ብላችሁ ያሰባችኋትን በወጣትነት እድሜ ማጣታችሁ ሳያንስ ጭራሽ ገዳይ መባልን የመሰለ ልብ የሚሰብር ነገር የለም። እውነቱን ደግሞ እንነጋገር ከተባለ
ይሄ ልጅ ገሏት ካልሆነ ማለት ነው እንደሱ በቀነኒ ሞት ልታዝኑ አትችሉ። እንደሱ በቀነኒ ሞት ልትጎዱ አትችሉ። ከሱ በላይ የሷ መሞት ሊያማችሁ አይችልም። ስለዚህ እናንተ ገሏታል ብላችሁ መጠርጠራችሁን እየተቃወምኩ ሳይሆን ምናልባት ባይገላትስ በሚለውም ሳይድ ልጁ ላይ ልትፈጥሩ የምትችሉትን ተጽዕኖም ደግሞ ልታስቡ ይገባል እያልኩ ነው። ምክንያቱም ሐቁን የሚያውቀው ማን ስለሆነ ፈጣሪ ስለሆነ። ሲቀጥል አንድ እንድታቁ የምፈልገው ነገር አንዳንድ አካላት አሉ የሷን ሞት መጠቀሚያ አድርገው ይሄ ልጅ እንዲጎዳ እንዲጠፋ የሚፈልጉ አካላት እንዳሉ ልታውቁ ይገባል። ሲቀጥል የዚህን ልጅ ጉዳይ ህግ ይዞት ነበር። እንግዲህ ህግ ከኛ በላይ ግድያንም ሆነ ኤኒ ወንጀል የሚያጣራበት የራሱ ሜካኒዝም አለው፣ ዘዴ አለው። ህግ ባጣራበትና ባየበት መንገድ ይሄ ልጅ እሷን ገሏል ብሎ ለመደምደም በቂ የሆነ ነገር ስላላገኘ ለቀቀው። በተለይ ህግ ካጣራ በኋላ ረጋ ብለን ነገሩን ብናይ እና አንዷለም ቀነኒን ገሏታል ብላችሁ መጠርጠራችሁን ስተት ነው እያልኩ ሳይሆን ምናልባት ገሏት ባይሆንስ በሚለውም በዚህም ሳይድ ያለውን ነገር ለማየት ብትሞክሩ ለማለት ፈልጌ ነው። የእህታችንን የቀነኒን ነፍስ እግዚአብሔር ይማር። እውነት እኛ እንዳሰብነው እንደጠረጠርነው ተገላ ከሆነ ፍርዱን እሱ ይስጥ። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ይህን የውሸት ዘገባ ስሙትና እውነተኛውን ቪዲዮ ደግሞ ቀጥ እያሳያችኋለሁ። እስቲ ልጁን ስሙት። የኢራን ብሔራዊ ጣቢያ ጋዜጠኛ ነች። ታዲያ ቀጥታ ስርጭት እያስተላለፈች ባለችበት ሰዓት ከእስራኤል የቦምብ ድብደባ ይደርሳል። ያ ህንፃ ላይ የብሔራዊ ጣቢያ ህንፃ ላይ ማለት ነው። እና የሚገርማችሁ ህንፃው እየተንቀሳቀሰ ራሱ እጅግ በጽናት ቆማ የጽናት መልእክት ለኢራን ህዝብ እጅግ በሚያስገርም ጀግንነት እያስተላለፈች ነበር። በዚህ አጋጣሚ ያ የብሔራዊ ጣቢያ ህንፃ ከ5 ደቂቃ በኋላ ሙሉ ለሙሉ ወደ ነበረበት ተመልሷል። ቪዲዮን እንደሰማችሁት ነው። በነገራችን ላይ የዚህ ልጅ ብቻ ዘገባ አይደለም፣ ይሄኛውም የዘገበው ልክ እንደዛ ነው። ልጅቷ በድፍረት ሆና ሳትፈራ ዘገባዋን ቀጠለች። ያው ሁሉ ተኩስ እያለ ከነሌላ ደግሞ የቴሌቪዥን ጣቢያው ደግሞ ያ ጉዳት ከደረሰበት ከ5 ደቂቃ በኋላ ወደ ቀደመ ስራው ገብቷል ብሎ እየዘገቡ ይገኛሉ። መውደድና መደገፍ ከእውነታ ጋር ሲሆን የተሻለ ነው። እስቲ እነሱ እንደሚሉት እውነት እንቺ ጋዜጠኛም በቦታው ላይ ሆና ምንም ጉዳት ሳይደርስባት ወይም ደግሞ ሳትሮጥ ዘገባውን ጨርሳለች የሚለውን ደግሞ ለማየት እኔ አይደለም የምነግራችሁ። ይህን ቪዲዮ ተመልከቱ። ትክክለኛው ቪዲዮ ይሄ ነው፣ ይዩት። አያችሁ አይደለ? ስለዚህ ሶሻል ሚዲያ ላይ ዘገባ ይዛችሁ ስትመጡ ስለምትወዱትና ስለምታከብሩት ወይም ደግሞ በጣም የዛ ደጋፊ ስለሆናችሁ ሳይሆን እውነታን ይዛችሁ ለመዘገብ ሞክሩ፣ ለሌላ ጊዜያችሁ ማለት ነው።